ካሌብ ምንድን ነው? የዛን ዕለት የተፈጠረው ነገር አጋጣሚ ነበር። ታውቂያለሽ፣ እስከ ዛሬ ድረስ አይምሮዬ ሲበጠብጠኝ ነበር። አዎ አውቃለሁ። ብዙ ጊዜ እጄን ለመንግስት ለመስጠት አስቤያለሁ። አሁንም ቢሆን ለመሄድ ዝግጁ ነኝ። ልብ የተቀጣ ይበቃሃል። እና ይቅርታ አደረግሽልኝ። እስካሁን ትወደኛለህ ማለት ነው? በጣም ታገቢኛለሽ? ለትላንቱ በጣም ይቅርታ። በአንተ ምክንያት ከቤት እየሸሸሁ ባለው መሳለ ትክክል እንዳልሆነ ስትሰማኝ ነው የመጣሁት። አዎ አንቺ ልክ ነሽ። ቤትሽ ነው፣ እኔ እወጣልሻለሁ። ቤቱ ሰፊ ነው፣ ለሁለታችንም ይበቃናል። አይ እኔና አንቺ በጭራሽ አንድ ቤት ውስጥ መኖር አንችልም። ጠላትን ከቅርብ ማድረግ ጥሩ ነገር ነው። ጋሼን ላናግረውና እወጣለሁ። ችግሩ ከሌናክ መሸሽ አትችልም። አውቃለሁ፣ አታስቢ። የወንድሜን ገዳይ ላገኘውና አንቺ ላይ ላደረኩት ነገር ቅጣቴን እቀበላለሁ። ወደ ስራ ስለተመለስክ ደስ ብሎኛል። ምን ላድርግ? ቤት፣ የመቃብር ስፍራ፣ ፖሊስ ጣቢያ መመላለስ ብቻ ሆነ እኮ ስራዬ። በርታ እንግዲህ፣ ሁሉም ያልፋል አይደል? እኔ እዚህ ራሴን በስራ እደልላለሁ፣ ገዳዮቹ ግን በነፃነት። እኔ የምለው ከፖሊሶች የሰማው አዲስ ነገር አለ እንዴ? ገዳዩ ማን እንደሆነ ታውቋል? እንዴት አላችሁ? እንዴት ነሽ? አዲስ ነገር አለ እንዴ? ከፖሊሶች የሰማችሁት አዲስ ነገር አለ? ቆይ ምን አሉ? ምንድን ነው? ምንም ቢሆን እኮ ስለ ፍጹም የማወቅ መብት አለኝ አይደል እንዴ? እሺ ንገረን። ፖሊሶች ምንድን ነው ያሉት? የሕክምና ምርመራውስ ምን ተባለ? ፍጹም አንገት ላይ የእጅ አሻራ ተገኝቷል። ማንነቱ ገና አልታወቀም። ፖሊሶች እያጣሩ ነው። ኦኬ፣ የአሻራ ውጤቱ ደረሰ? ግን ደግሞ በስለት የወጋው ሰው ያነቀው አይደለም። ማለት የተወጋበት ስለት ተገኝቷል፣ ግን አንገቱ ላይ ካለው አሻራ ጋር ይለያያል። ታዲያ በየትኛው ምክንያት ነው የሞቱት? ስለዚህ ፍጹም የሞተው ታንቆ ወይ በስለት ተወግቶ ሊሆን ይችላል ማለት ነው። ላይሆን ይችላል። እንዴት? ፍጹምና ስንዱ የተመረዘ ምግብ እንደበሉም ውጤቱ ያሳያል። እንዴት ነው ነገር አልገባኝም። እኔ እንጃ አላውቅም። እሱን ጊዜ ይፈታዋል። ግን ከአንድ በላይ ጠላት እንዳለን አውቄያለሁ። ልጄ ችግር ውስጥ አንገባ አንቀርም። አሻራ ተገኝቷል እየተባለ ነው። ልጁን ደብቀው ወይም አስገድለን እንዳልኩ ማርካንንም ተከታተላል። ስለ ጉዳዩ የምታውቀው ነገር ካለ አማራጭ የለንም።
እና ደግሞ ሄለን የምትባል አንዲት ልጅ አለች። እሷም እንዲሁ ትልቅ ትላለች። እሷንም እንደዚሁ ተከታተላት። ሌላ ቢቀር እንዴት የምትሰጡት መድኃኒት እንኳን ለይታችሁ አታውቁም። ስህተቱን የሰራውን ሰው ተገቢውን ቅጣት ሰጥቼዋለሁ። ቅጣት? ትቀልዳለህ አይደል? ሁላችንም እኮ ተያይዘን እስር ቤት መግባታችን ነው። በምንም መንገድ አንያዝም፣ አታስብ። ያንተ ከመጠን ያለፈ በራስ መተማመን ስልችት ነው ያለኝ። ለዛ አይደል አብረሽኝ ያለሽው? አትቀልድ እባክህ። እስኪ አልናፈከኝም በይ። በዚህ ሰዓት እንደዚህ ማሰብ አልችልም። ተወኝ እባክህ። ነገርኩሽ እኮ አትጨነቂ። ገንዘቡን የምናገኝበትን መንገድ አመቻችቻለሁ። ከዛ የራሳችንን ኑሮ እንጀምራለን። እኔ እንጃ። እኔ ግን ወይኔ ቤት ስንወርድ ነው የሚታየኝ። እኔ ደግሞ የራሳችን ቤት ውስጥ ልጆቻችን እየተሯሯጡ ነው የሚታየኝ። ቆይ ምን ተማምነ ነው? ያሰቧት ቆንጆ የሆነች እቅድ አለች። እውነት? ምን? መጀመሪያ እቅፍ አድርጊኝና እነግርሻለሁ። ብዙ አትጨነቂ። የእነ ፍጹም ሞት ገና አልተረጋገጠም። ከኛ ሌላ ገዳይ አለ። ወንድሜ ነፍሰ ገዳይ እየሆንን እኮ ነው። ህይወታችን የተመሰቃቀለ ነው። ምንድን ነው የምረጋጋው? ህይወቴ እኮ ምስቅልቅል ብሏል። አንድ ፊቱን ሞቼ ብገላገል ይሻለኝ ነበር። ወንድሜ እባክህ ተወኝ። ትምህርቴን አቋርጬ በህይወትና በሞት መካከል ከኖርኩ ቆየው። ተወኝ እባክህ። ምንም መፍትሄ የለውም። ባይሆን መፍትሄ የምትፈልግ ከሆነ ገዳዩ እኛ ሆነን አልሆነን እጃችንን ለመንግስት እንስጥ። የመግደል ሙከራ እኮ አድርገናል እንዴ! አንተ ብቻ ለምን ትቀጣለህ? እኔ ሲያናንተ ማን አለኝ? እሺ በቃ እሺ፣ የገደላቸው ማን እንደሆነ እንወቅ። ኡፍ፣ ምን አይነት ጣጣ ውስጥ ነው የገባው ነው? ምን አልከኝ? ደግሞ ከምናወራው ጋር ምን ያገናኘዋል? ነገርኩ፣ ከካሌብ ጋር ምንም ያገናኘው ነገር የለም። ይሄ የሁለታችን ጉዳይ ነው። ምንም ነገር ለማድረግ እንዳትሞክር እሺ? እንጠነቀቃለሁ። ቻው። ችግር የለም። ቤት መኖርን ስለለመድኩት ነው። አታስቢ፣ በቅርቡ ከዚህ ቤት እወጣለሁ። ያው ተመልሼ እዛ ቤት መሄድ ስለማልችል መከራየት ነግሬሃለሁ። በእኔ ምክንያት የትም እንዳትሄድ። በእኔ ምክንያት ከዚህ በላይ እንድትጎጂ አልፈልግም። ካሌብ፣ ምንም ማድረግ ባትችል እንኳን ቢያንስ ቁስሌን አትነካካው። በጣም ይቅርታ። ይቅርታ ምንም አያደርግም። አውቃለሁ፣ ግን በቃ ስለከበደኝ ነው። እስኪ ንገረኝ፣ ምንድን ነው የከበደ? እባክህ መንስኤውን የመሆኔን ባቅ እንደዚህ ራስን ስትገድይ እያየሁ ዝም ብዬ ዝም በል። የገደልካት ሴት መሆኔን አትርሳ።
አረሳሁት። እውነት አረሳከው? እስኪ አንድ ጥያቄ ልጠይቅህ። በጣም ይቅርታ። በቃ ዝም ብዬ ነው የምቀባጥረው። ይቅርታውን ተውና ጥያቄው ልጠይቅህ። እሺ። ሲጋራ ሳምባን ይጎዳል፣ ለካንሰርም ያጋልጣል ይባላል አይደል? ምን ለማለት እየሞከርሽ እንደሆነ ገብቶኛል። ዝም ብለህ ጥያቄ ይመልስ። ያጋልጣል ወይስ አያጋልጥም? እሺ፣ ያጋልጣል። የሞተ ሰው ሳምባ አለው? ካንሰር ሲይዘዋል? ቀና በልና መልስልኝ። አይዞህ። ይኸውልህ ለቤተሰብ ብዬ ቀርቤ ስላወራሁልህ ጥሩ ጥሩ እየተጫወትክ አታስመስልብኝ። በጣም ይቅርታ። ይኸውልህ እኔ ሞቻለሁ። ከዚህ በኋላ የሞተ ሰው ለማናገር ምናምን አትሞክር እሺ? ጋሼ 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 ምንድን ነው? ጋሼ ሰላም ለዚህ ቤት መታወቂያ ረስቼ ሄድኩ መሰለኝ። ጋሼ ጋሼ ሆነ ነገሩ እንዴ? ጋሼ 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 ምንድን ነው የሆኑት? እኔ አላውቅም። ከውጭ ድምፅ ሰምቼ ስገባ ወድቋል። ዞር በል እሺ፣ ዞር በል። ቆይ እኔ የመጀመሪያ እርዳታ ልስጣቸው። አንቺ? ጋሼ አዎ ነርስ እኮ ነኝ። ቆይ ምንድን ነው የሆኑት? አላውቅም። ስገባ ወድቆ ነው ያገኘሁት። ቶሎ በል እሺ፣ በአስቸኳይ ወደ ሆስፒታል መሄድ አለባቸው። ቶሎ በል መኪና ጥራ። እሺ ቆይ ከባድ ነገር አይደለም አይደል? ሂድ መኪና ጥራ። ቶሎ በል ቦርሳዬን አቀብለኝ። እኔ እስከዛ መድኃኒት ልስጣቸው። ጋሼ በጣም ደንግጬ ነበር እኮ። አይ ደህና ነኝ፣ አሁን ተሽሎኛል እኮ። ቆይ ሕክምና ለምን ችላ ትላለህ? ውይ ጋሼ የአንተ ስራ እንደሆነ አያልቅም። ምን አለ ዛሬ እንኳን ብታርፍ። ልጄ ነው ነው እንዴ? በል እንግዲህ የአባትና የልጅ ወሬ አያልቅም፣ ሚስጥራችሁም አያልቅም። በሉ እኔ ልሂድ። ማርካን ሰላም ትልሃለች። ደግሞ ብሩኬ እንድናፈቀኝ ንገርልኝ። እሺ እሺ። ዛሬ አንቺ ባትኖሪ አጎቴ ምን ሊሆን እንደሚችል ሳስብ ሙያዊ ግዴታ እኮ ነው። ቢሆንም ቀን ሙሉ እኮ ከኛ ጋር ተንከራተትሽ። ውይ ቀን ሙሉ ስትል መምሻቱ ትዝ አለኝ። በቃ እኔ ልሂድ። እሺ ቆይ ልሸኝሽ። ኧረ ችግር የለውም። እንግዳ አደረከኝ እኮ እኔው ራሴ ሄዳለሁ ካልሽ። እሺ እሺ። ሄለን ወይ ስለ ሁሉም ነገር በጣም አመሰግናለሁ። ኧረ ካሌብ እባክህ አታርቀኝ። ለምን እንደሱ አልሽ? ክፉ ሰው እንደሆንኩ እንዲሰማኝ ያደረክ ነው። ኧረ እኔ እንደዛ አስቤ አይደለም። ጥሩ ሰው ለመባል ወይም ደግሞ ውለታዬ እንዲመለስልኝ አይደለም ያደረኩት። ሄለን እኔ በጭራሽ እንደዛ አላሰብኩም። እሺ በቃ አትደናገጥ፣ ስቀልድ ነው። በሉ በቃ እሺ፣ ቻው። እሺ ሄሎ ወይ ሳሚ፣ እንዴት ነህ? አለሁልህ። ስማኝማ ሳሚ፣
እነ ካሌብ ጋር እኮ በእናት መሸብኝና የምታውቀው ባለ ራይድ ይኖራል እዚህ ሰፈር ያለ እውነት በቃ እሺ ስልኩን ላክልኝ እሺ እሺ ሳሚዬ ደህና ነኝ እኔ እሺ አይ ያው የሆነ ነገር አጋጥሞኝ ነበር ያው ችግር ይጠፋል ብለህ ነው እናቴ ታማለች ወደ እሷ ጋር ነው የምሄደው ያው ሌላ ሳይሆን የገንዘብ ጉዳይ ከሩቅ ሆነን እንፈርዳለን እንጂ ቀረብ ብለን ስናየው ሁሉም ብዙ ነው ችግሩ። በቃ የሚያስፈልጋትን ገንዘብ እንሰጣታለን። ይገርማል። ብቸኛ እንደሆነች አላውቅም ነበር። እስኪ ሞክራለሁ። እሱማ እሺ ሞክራለሁ አልኩህ እኮ። አንተ ልጅ ሌላ ነገር እያሰብክ እንዳይሆን። ዋ ምንም ቢሆን እኮ የወንድሜ ፍቅረኛ ነበረች። እሺ በቃ እደውልልሃለሁ። ቻው። ጋሼ እንዴት ነህ? ተሻለህ እንዴ? አዎ ተሽሎኛል፣ ደህና ነኝ። በረራ ስንት ሰዓት ነው? ወደ ማታ አካባቢ ነው። በቃ አሁን ስራ ልሄድ ነው። ስመጣ እሸኝሃለሁ። አይ አትጨነቅ፣ ደህና ነኝ እኮ። አንተ ወደ ስራ ሂድ። ግድ የለም ጋሼ እኔ እሸኝሃለሁ። ደህና ነኝ እያልኩ ማርካን ትሸኘኛለች። እንደዚህ እያመመህ ካልክሽ እሺ መልካም መንገድ አጎቴ። አሜን። ብሩኬ ያልኩን ነገር አደራ። አዎ እየሄድኩ ነው። ማርካን መኪና ውስጥ እየጠበቀችኝ ነው። እሺ ልጄ አታስብ፣ እንደደረስኩ እደውላለሁ።
እንዴት ዋልክ? እንዴት ነሽ? ቤት ማንም አልነበረም። ቁልፍ እኮ ከጎረቤት ተቀብዬ ነው። አዎ ጋሼ ለቼካፕ ወደ ውጭ ሄዷል። እንደዛ ነው እንዴ? አዎ ምን ስራ እያለ ረስቶት ነው እንጂ እኮ የሕክምና ክትትል ነበረው። ኦኬ ጥሩ። አንቺ ግን ከየት ተገኘሽ? እኔማ እኮ በሰጠኸኝ ገንዘብ የእናቴን የሕክምና ውጪ ከፋፍዬ ጨረስኩኝና ላመሰግነን ነው የመጣሁት። አረ ምስጋና ያስፈልገው። በዚህ ጊዜ ማን እንደዚህ ያደርጋል ብለህ ነው? ካልሽሽ። ካሌብ። አቤት። ዓለም አጭር ናት። አንዳንዴም እኮ ለራስህ ጊዜ መስጠት አለብህ። እንዴት? ብዙ የሚያስጨንቅ ነገር እንዳለ አውቃለሁኝ፣ ግን ደግሞ ለራስህ ካልሆንክ እኮ ለማንም መሆን አትችልም። እሱስ ልክ ነሽ። ይኸውልህ ካሌብ፣ ያንተ ጠንካራ መሆን በዙሪያ ያሉ ሰዎችን የሚያበረታቸው ከሆነ የግድ መበርታት አለብህ። እኔ አሁን ለምሳሌ ጠንካራ ሆኜ ምናምን የምታየው ለእኔ ብዬ አይደለም፣ ለእናቴ ስል ነው። ስለዚህ አንተን ብትሆን ለጋሼ ለሳሚና ለሌሎች ስትል የግድ ጠንካራ ሆነ መታየት አለብህ። እሺ ግን እንዴት? እኔ ዘና የምትልበት አንድ መንገድ አውቃለሁ። አንዴ ጠብቀኝ። መጠጥ? አዎ መጠጥ። ምንድን ነው? አይ እኔ መጠጥ አልጠጣም። ትጠጣለህ? Yes. ግድ የለሽም። እኔ ይቅርብኝ። ግድ የለም ያዝና ከዛ ለውጥ ታየዋለህ። ሄሎ ሄሎ። አቤት፣ ማን ልበል? ማርካ ነሽ? አዎ ነኝ። በረከት አስራት ወንድምሽ ነው? ወንድሜ ምን ሆነ? ትንሽ ጠጥቶ ሲነዳ የመኪና አደጋ። ምን? ወይኔ